የአፍሪካ የስነ ልክ ድርጅት 19ኛው ጠቅላላ ጉባኤ በአዲስ አበባ ከሐምሌ 27 ቀን 2018 ዓ.ም እስከ ነሐሴ 01 ቀን 2018 ዓ.ም የስነ ልክ ለዲጂታል ሽግግር ታማኝ ልኬቶች ለአፍሪካ የወደፊት እጣ ፋንታ በሚል መሪ ሐሳብ ይካሄዳል። የኢትዮጵያ ስነ ልክ ኢንስቲትዩት ዋና ዳይሬክተር ዶክተር ሙልጌታ ደርቦ እንደገለጹት የአፍሪካ ስነ ልክ ድርጅት ጉባኤ በአዲስ አበባ በጥራት መንደር የሚካሄድ ሲሆን መንግስት ለብሔራዊ ጥራት መሰረተ ልማት ባደረገው ከፍተኛ ኢንቨስትመንት የተገነቡ የደረጃዎች የስነ ልክ ተስማሚነት ምዘናና የአክሬዲቴሽን ተቋማት ብቃትና አገልግሎትን ለዓለም ለማሳየት ትልቅ እድል የሚፈጠር እንደሆነ አንስተዋል። በዚህ ግቢ የተገነባውን አቅም እና የኢትዮጵያ መንግስት ለጥራት በምን ያህል ደረጃ ኢንቨስት እያደረገ እንደሆነ ማየት ይችላሉ። በተግባር የሚያዩበት ነው። ስለዚህ የጥራት መሰረተ ልማት አቅማችን ፋሲሊቲው የሚታይበት ማሳያ ይሆነናል ነው። ለአፍሪካ ነጻ ንግድ ቀጣና ኢትዮጵያ ምርቶቿን በቀጣናው ስትልክ በራሷ የጥራት መሰረተ ልማት ኢንፍራስትራክቸር የጥራት ማረጋገጫ ሰርቲፊኬት ይዞ ስለሚሄድ የኛ ላኪዎች የኛ ምርት ተአማኝነቱን ያሳድጋል ማለት። ይሄ ያልተገነባባቸው ወይም በዚህ ደረጃ የጥራት መሰረት ልማት ያልገነቡ ተቋማት ይህን የጥራት ፍተሻና ማረጋገጥ ስራዎችን ከኢትዮጵያ ከዚህ ተቋም ማግኘት እንዲችሉ በር ይከፍታል ማለት ነው። ከ30 በላይ ተሳታፊ ሀገራትን ከ100 በላይ አህጉራዊና ዓለም አቀፍ የዘርፍ ተወካዮች የሚሳተፉበት ጉባኤው በፈጣን እድገት ላይ ያለውን የኢንዱስትሪ እድገትን የስነ ልክ ፍላጎት ለመመለስ በሚያግዙ ሁኔታዎች ላይና የስነ ልክ ተቋማት ብቃታቸውን ለማረጋገጥ የሚያስችላቸውን የንጽጽር ፕሮግራሞች ላይ ይመክራል። ጉባኤው ከጥራት ጋር የተያዙ ዓለም አቀፍ ፕሮጀክቶች ተወዳድረን ወደ ሀገራችን ለማምጣት የተቋሙን ዓለም አቀፍ እውቅና ለማስቀጠል በአዲስ አበባ የልኬት መስኮች እውቅና የሚያስገኙ የንጽጽር ፕሮግራሞች አጀንዳ አድርጎ ለመቅረጽና የትግበራ እቅድ ለማውጣት ያግዛል። በአፍሪካ የስነ ልክ አሰራር ስርዓት እንዲጠነክር ዓለም አቀፍ አጋር የሆኑ ተቋማት ተወካዮችም ይገኛሉ። ከ8 እስከ 10 የሚደርሱ የቴክኒክ ኮሚቴ ስብሰባዎች ይካሄዳሉ እና የዳይሬክተሮች ስብሰባ እና ዋናው ጠቅላላ ጉባኤ ይካሄዳል። ለአፍሪካውያን የከፍተኛው የልኬት እርከን ሰርቪስ መስጠት የሚያስችለን አቅም መገንባት የሚያስችለን ፕሮግራሞች ይኖራሉ። እነሱ አጀንዳ ይሆናሉ ማለት ነው። ከ3 እስከ 5 ዓመት ድረስ የምንፈልጋቸው ዓለም አቀፍ የኛን ብቃት አሁን ማስቀረት የምንችለው ምንድነው? የምርቶቹን የምንልካቸው ምርቶች ፍተሻ በራሳችን ማድረግ ነው። ምርቶቹን ያን ማድረግ የሚያስችለው አቅም ግንባታ ግን ይሄ ንጽጽር ፕሮግራም ያስፈልገዋል። ስለዚህ ይሄ ንጽጽር የኛ የንጽጽር ፍላጎቶቻችን ላቦራቶሪያችን ብቃቱን ማረጋገጥ በዓለም አቀፍ ደረጃ ብቃቱን ማረጋገጥ የሚያስችለው አቅም የሚገነቡ የንጽጽር ፕሮግራሞች አጀንዳ እንዲሆኑልን ማድረግ ነው። የኢትዮጵያ ስነ ልክ ኢንስቲትዩት ለኢንዱስትሪዎች፣ ለታላላቅ ፕሮጀክቶች፣ ለሕክምና፣ ለምርምር፣ ለጥራት ፍተሻና ቁጥጥር ተቋማት ዓለም አቀፍ ብቃቱ የተረጋገጠ የካሊብሬሽን፣ የጥገና፣ የስልጠናና የማማከር አገልግሎቶችን በብቃትና በጥራት እንደሚሰጥ ይታወቃል። መረጃውን ያደረሰችን ባልደረባችን ሰራ ስዩም ናት።